አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ቅዱስ ሩፋኤል 4 ስልጣናት ተሰጥተውታል። አንደኛ ሰዳዲ አጋንንት ነው። የገባበት ገብቶ የሚያስርና የሚቆልፍ ነው አጋንንትን ማለት ነው። ሁለተኛ ንብረትና ሀብት ጠባቂ ነው። ቤታችሁ ውስጥ ያለውን መኪና፣ ቤት፣ ንብረት፣ የባንክ ቡካችሁን፣ ገንዘባችሁን፣ ልጆቻችሁን በሙሉ የሚጠብቅ ነው። ሶስተኛ ፈታሄ ማህፀን ይባላል። ፈታሄ ማህፀማት ማህፀንን የሚፈታ የሚያስተዳድር ልጅ ጎባጣ ሆኖ አይነ ስውር ሆኖ እንዳይወለድ ጽንስን የሚጠብቅ ሽልን የሚጠብቅ እነዚህ ነገሮችን የሚያደርግ መልአክ ነውና በጣም ደስ የሚለው ነገር ደግሞ ጳጉሜ 3 ላይ ስለ ሰው ልጆች ኃጢአት በዓመት አንድ ጊዜ ወደ እግዚአብሔር ፊት ሄዶ ይቅር ባላቸው ብሎ የሚለምን መልአክ ነው። ጳጉሜ 3 በዓመት አንድ ጊዜ ያቺን ቀን የምንጠመቀው ጸበሉም እንዲነካን የምንፈልገው ቅዱስ ሩፋኤል በረከቱ እንዲያድርብንም ጭምር ነውና በእግዚአብሔር ፊት የሚለምን መልአክ ነው። እነዚህን 4 ማዕረጎች ያዘ ማለት ግን ከቅዱስ ሚካኤል ከቅዱስ ገብርኤል በለጠ ማለት አይደለም። ሊቃነ መላእክቶች 7 ናቸው። አንደኛ ቅዱስ ሚካኤል፣ ሁለተኛ ቅዱስ ገብርኤል፣ ሶስተኛ ቅዱስ ሩፋኤል፣ አራተኛ ቅዱስ ራጉኤል፣ አምስተኛ ራጉኤልና ኡራኤል ያው አንድ ላይ ነው የሚደመሩት፣ አምስተኛ ቅዱስ ፋኑኤል፣ ስድስተኛ ቅዱስ አፍኒን፣ ሰባተኛ ቅዱስ ሳቁኤል። እነዚህ ከቅዱስ ሩፋኤል ጋር ሲነጠል 8 ይሆናሉ። ቅዱስ ሩፋኤል 3ኛ መልአክ ይባላል። እሳታውያን ከሚባሉት መላእክቶች ውስጥ አንዱ ነው። እሳታውያን ዛሬ ላይ ከቅዱስ ሩፋኤል ሰራዊቶች ውስጥ ያኔ ዲያብሎስ በሚወድቅበት ሰዓት ከቅዱስ ሩፋኤል ሰራዊቶች ውስጥ ተነጥለው ዲያብሎስን አምነው የሄዱ ሰራዊቶች አሉ። ከገብርኤልም ከሚካኤልም ከሁሉም ሊቃነ መላእክት ተገንጥለው ሄደው ዲያብሎስን አንተን የፈጠርከን አንተን አምላካችን ብለው ያኔ የወደቁ ጊዜ የተከተሉት ነበሩና ከቅዱስ ሩፋኤል የወደቁት ዛሬ ማየት ምልክት አላቸው። አይናቸው ፍም የሚመስሉ በፊልም ላይ ማየታችሁ ከሆነ እነዚህ በፊልሞቻቸው ላይ ሲሰሩ አይናቸው እንደ እሳት የሚንበለበል የአቡነ ተክለ ሃይማኖት ገድል ላይም አሉ። አይናቸው ፍም የሚመስሉ ጅብ የሚጋልቡ ዛሮች ይላቸዋል። አውሊያዎች፣ ቃልቻዎች ሌሊት አይናቸው የሚያበራ ከርቀት የሚታዩ እነዚህ ከእሳታውያን መላእክት መካከል የመጡ ናቸው። ከእሳት ጋር በተገናኘ ድግምት እያነደዱ ድግምት የሚደግሙ ሰዎች ከዛ ከቅዱስ ሩፋኤል ሰራዊት ተገንጥለው ወጥተው የካዱ ናቸው ማለት ነው። ብርሃን የሚሆኑ እውቀት አለን የሚሉ መብረቅ ምናምን የተለያዩ ነገሮች የሚሰሩ ከኡራኤል የተገንጥለው የወጡት ናቸውና ሁሉም የራሳቸው የሆነ ቅድስናና እርኩሰት አላቸው በመላእክት ደረጃ ማለት ነው። መላእክት ሲወድቁ የወደቁ ፎለን ኤንጅልስ ይሏቸዋል። ሎስት ኤንጅልስ ወይም ሎስ አንጀለስ ብሎ ስም ያወጡትም ለዚህ ነው። ለሀገራቸው ኢንግላንድ ወይም ኤንጅላንድ ተብሎ የሚወጣው መላእክቶች ከሰማይ ሲወድቁ የወደቁበትን ቦታ ለማሳየት ነው። ነጮችና እኛ ኔፊሊም ነን እኛ ራአይት ነን እያሉ የሚሉት ለዚህ ነው። ራአይት ማለት ተመልካች ማለት ነው። የሚመለከት ራአየ ተመለከተ ራአይት ተመልካቾች ቡዳዎች ማለት ነው። የቡዳ መናፍስቶች ናቸው። ከዛ በተረፈ እኛ ሮሃንያን ነን ይላሉ። እኛ ሉሲፈሪያን ነን ይላሉ። የአንቲክራይስቶች አብዛኞቹ ወይም ኤቲስት የሚባሉትም የነዚህ ዘሮች ነን ብለው ነው የሚያስቡትና ኢሉሚናቲዎች የሚባሉት እነ ፍሪሜስነሪ እነ ራውንድ ቴብል እነዚህ በሙሉ ከዛ የሚመደቡ ናቸውና አሁን ለምንድነው ይሄን ማብራራት የፈለኩት? ተሰብስበው ጸሎት በሚያደርጉበት ሰዓት ቤት ውስጥ በአይነ ህሊናቸው ሁሉም ለ3 ሰከንድ ወይም ከ3 ሰከንድ ባልበለጠ ጊዜ ውስጥ ቤት ውስጥ እሳት ነደዳሉ። እሳት ይሄ እንግዲህ ትልቅ ተአምር ነው። ተሰብስበው ነው የሚጸልዩት። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ። ጎዳና ልጆች ተሰብስበው ይሄ ልጅ መሃላቸው ሆኖ እየመራቸው ነጠላ ለብሶ ደግሞ አጋጣሚ ሆኖ ምንም እንኳን የቤቱ አባወራ ቢሆንም ከጎዳና ልጆች መካከል መንፈሳዊ ሰው ተገኘ ማለት እዛ ትንሽ ቃሉን የሚያውቅ ሰው ተገኘ። ደስ የሚል ትሁት ልጅ ነው። ብዙም አይናገርም፣ ኮስታራ ነው። ግን ትንሽ ጸሎቶችን ስለሚያውቅና ወደ ጎዳና ከመውጣቱ በፊት አንዳንድ ተሞክሮች ስለነበሩት እሱ ነው የሚመራው። ታሪኩን አልጠየቅኩትም። ለምን ከመንፈሳዊ ሕይወት ወጥቶ ለምን ጎዳና ላይ እንደዚህ እንትን እንደዋለ አልጠየቅኩትም። ሌላ ጊዜ እንመለስበት ይሆናል። የሆነ ታሪክ ይኖራል ብዬ አስባለሁ። እየጸለዩ እያለ በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ
ድንግል በህሊናኪ ወድንግል በስጋ በሚሉበት ሰዓት ቤቱ ላይ እንደ እሳት ብልጭ ብሎ ቡ ብሎ በየቤቱ እንዳለ ዙሪያውን እሳት ነደደባቸው። ደነገጡ። ከዛ ደወሉልኝ። ኧረ ቅዱስ ሩፋኤል ነው፣ አይዟችሁ ችግር የለውም። ይሄ በቃ የቅዱስ ሩፋኤልን ጠባቂነት ነው የምትረዱት። ሀብት ንብረትህን ጠበቀ ማለት ነው ልጆችህ ናቸው፣ ሁሉም አንድ ቤተሰብ ሆናቸው አልኩት። በጣም ደስ አለው። ቅዱስ ሩፋኤል መሆኑን ያወኩት ለምንድን ነው? እኔ ከሚነግረኝ አንጻር ቤት ውስጥ ከጸለይን እንትን ካልን በኋላ ከጸለይን በኋላ አፌ ላይ በቃ ወንጌል ላስተምር ብዬ ስነሳ እና እንግዲህ ሩፋኤል ልጅ ሰጥቶኛል ብዬ አፌ ላይ ሁልጊዜ በተደጋጋሚ ያነሳዋለሁና ስሙን በቀን ሳላነሳው ስለማሉል በጣም ፍቅሩ አድሮብኛልና ዝክሩን ማዘከር እፈልጋለሁ ብሎ ዝክሩን ካዘከረ ከ3 ቀን በኋላ ነው የምልክት የታየው። ለዛ ነው ሩፋኤል ነው ያልኳቸውና እሳታዊ መልአክ መሆኑን አልነገርኳቸውም ነበርና ከዛ በማግስቱ ሄጄ ለሁሉም ወንጌል ሳስተምራቸው ስለ ሩፋኤል ለእናንተ የነገርኳችሁ ብቻ ሳይሆን ከዛ በተጨማሪ ስለ መላእክት አጠቃላይ ነገርኳቸው። ኮርስ ብዬ ያስተማርኳችሁን ትምህርቶች በሙሉ እንዳለ እንዲያዳምጡ ነገርያቸው እየተማሩ ነው ያሉት አሁን ማለት ነው። አሁን ተራዬ ማን ትሆናለች? ገዳም ያለችው ልጅ ማለት ነው። ወይም ደግሞ ሩፋኤል ጋር ሄዳ ሱባኤ ላይ ያለችው ልጅ ጋር ነው እሷ ጋር ያለሁት። የእሷ ህይወት በሚስተካከልበት ሰዓትና በቂ የሆነ መረጃ ይዛ ህይወቷ ሲለወጥ የእሷን ታሪክ ይዤ እመለሳለሁ። እህታችንን በምመክርበት ሰዓት ምንድነው ትልቁ ነገር ላስረዳት የፈለኩት፣ በህይወትሽ ውስጥ እግዚአብሔር የሰጠሽን ነገር ካላሰብሽ የኔ ነው ብለሽ የምታስቢያቸው ነገሮች ትነጠቂያለሽ አልኳት። ገንዘቧ በጣም ብዙ ሚሊዮን ብር ነው። ጤንነቷ ንጹህ ነው ወይም ሙሉ ነበረች። መኪናዋ፣ ያላት ንብረት፣ ቤተሰቦቿ ምንም የጎደላት ነገር የለም እንደ ዓለም ስታዩት ማለት ነው። እንደ መንፈሳዊ ስታዩት ግን ባዶ ነበረች ልጅቷ። ባዶ፣ ምንም የሌላት ባዶ። ይህንን ስታስበው ማልቀስ ስትጀምር ንስሐዋን እግዚአብሔር እየተቀበላት እንደሆነ ስረዳ ወዲያውኑ የንስሐ አባቴን ስልክ ቁጥር ሰጠዋት። ንስሐ ገባች። ንስሐ ከገባች በኋላ የተፈጠረው ነገር ምንድን ነው? ያየችውን ህልም እንዳለ ሆኖ ያ የነገርኳችሁ ህልም እንዳለ ሆኖ ፍጹም ትህትናና አንገቷን ደፍታ በቃ መኪና ስትነዳ ነጠላ ለብሳ፣ እንዲያውም አሁንም ከኔ ጋር ያለች አንዲት እህት አለች። እሷንም ልክ እንደዚሁ ነጠላ ልበሽ እያልኩኝ እያስገድድኳት ነው ያለሁትና ሴቶች ምናልባት ብትችሉ ነጠላ ለብሳችሁ ወይም ደግሞ ስከርፕ ነገር ጣል አድርጋችሁ መኪና ብትነዱ ደስ ይለኛል። ካለ ሁኔታ አንጻር በጣም ተገላልጣችሁ ስለምትሄዱ ነው። ብዙ ጊዜ ሾው የማሳየት ነገር እንዳይመጣባችሁና በጉዳይ መበላት አቅማችሁ እየሰፋ ሲመጣ የመኖር እድላችሁና በዚህ ዓለም ላይ ያላችሁ ፍላጎት እየጨመረ በጣም እንዳይመጣ ነው። ምክንያቱም በዚህ ዓለም ላይ ለመኖር ያለን ጉጉት እየጨመረ ሲመጣ ያኛውን ዓለም እንረሳዋለን። የተሻለ ነገር እንዳለ እንዘነጋለን ማለት ነውና ማድረግ ያለባትን ነገር ነገርኳት። ምንድነው ማድረግ ያለባት? ቤተሰቦች ይቺ ልጅ ትዳር ይዛ ልጅ መውለድ ነው የምትፈልገው። ግን ያ ከመሆኑ በፊት አስቀድሞ ልጁ ሲመጣ ምን አይነት እናት ነው ማግኘት ያለበት አይደለ? ምን አይነት እናት ያገኝ? ምን አይነት ሚስት ማለት ባልየው ምን አይነት ሚስት ያገኝ? ልጅቷ ለቤተሰቦቿ ምን አይነት ልጅ ትሆን? ምን አይነት ባለትዳር ትሆን የሚለውን ነገር ነው ያስተማርኳትና በዚህ ጉዳይ ላይ የማማከር አገልግሎት በምሰጥበት ሰዓት ብዙ ባለትዳሮች እየተጣሉ ሲመጡ ለማስታረቅ ጥረት በማድረግበት ሰዓት ገና ምንም ነገር ሳልናገር እርስ በርስ ይግባባሉና ገጠመኙ ምን ያህል እንደረዳቸው የምረዳው በዛ ነው። በቃ መንፈስ ነው የሚያጣለው ሰውን፣ ሌላ ማንም አያጣለም የሚለውን ድምዳሜ እራሳቸው ናቸው የሚወስኑት። ገና ዝም ብለን የራሴን ህይወት ምናምን ሌሎች ነገር ስናወራና አንዳንድ ታሪኮችን ስነግራቸው በግድ ጎትቶ ካመጣት ወይም በግድ ጎትታ ካመጣችሁ በኋላ ተጨቃጭቀውም ቢሆን በትህትናም ተነጋግረው መጨረሻ ላይ ግን መልካም የሆነ ውሳኔ ላይ ወስነው የሚሄዱት ገድላት ድርሳናትን በሙሉ በማስረጃ ገለጥ አድርገን ስናሳያቸው ነውና መምህራን የሆናችሁ የቤተ ክርስቲያናችን መምህራን እባካችሁ መድረክ ላይ በምታስተምሩበት ሰዓት ማቴዎስ ወንጌል፣ ሉቃስ ወንጌል፣ ኢሳይያስ እንዲህ ያለ የሚለው ነገር እንዳለ ሆኖ የአቡነ ተክለ ሃይማኖት፣ የአቡነ ገብረ መንፈስ ቅዱስ ገድል ላይ፣ ስንክሳሩ ላይ፣ ድርሳኑ ላይ እንዲህ ይላል፣ እንዲህ አይነት ትዳር ነበረ፣ ገድሉ ላይ ያለውን ተአምርም ተናገሩ። ተአምሩን አንዳንድ ጊዜ ተአምራትን መናገር ጥሩ ነው።
ሰዎች ተስፋ በቆረጡበት ሰዓት እስቲ ሄጄ ልሳል ብለው ስለተስለውም ሆነ ጸበል ተጠምቆ ይድናሉ እኮ። ሁልጊዜ ጥቅስ ጠቅሰን አንችለውም። ገድላትን እንዲያነቡ መገፋፋት አለብን። የአባቶቻችን ሕይወት እኮ ትውልዱን ታደገ እንጂ አልጎዳም። ዛሬ ያለው ትውልድ ግን ገድላትን ገደል ብሎ ተሳደበ፣ ገደል ገብቶ ቀረ። ገድል ወይስ ገደል ብለው መናፍቃን መጽሐፍ ጻፉ፣ ይኸው ገደል ገብቶ ቀሩ። አንድ ጥቅም የለም። ሃይማኖታቸው በስድብ የተሞላ ይመስል ወይም የስድብ ሃይማኖት ይመስል አንድ ስትራቴጂክ የላቸውም፣ ወይም አንድም የሆነ ሃይማኖታዊ ድርጅት እንትን የሆነ መርህ የላቸውም። ኦርቶዶክሳዊ ተዋህዶ ቤተክርስቲያንን ብቻ የሚሳደብ አስተምህሮን ያላቸው። እስቲ ያልሰደቡብን ስርዓትና ሕግ አለ፣ ያልሰደቡብን ቀኖናና ዶግማ አለ፣ ያልነቀፉት አሰራር አለ። ግን እኛም ብቻ ነው ሲያጠኑ የሚውሉት የሚመስለው። የሚያሳየው ግን ምንድነው? ወደ መስመር ስንመጣ የአባቶቻችንን መጽሐፍት ስናነብ በፕሮቴስታንት እምነት ውስጥ ያላችሁ ትዳራችሁ የተበለሻሸባችሁ ሰዎች መልሱ እዛ ውስጥ ነው ያለው። መጽሐፍ ቅዱስ ራሱ መልስ ነው አውቃለሁ። የመጽሐፍ ቅዱስ ግን ትርጉሞቹ ገድላት ናቸው። በህይወት የኖሩት ጌታ ምን አለ? እምነት ቢኖራችሁ ይህን ተራራ ከዚህ ተነስተ ሂድ ብትሉት ይሄዳል፣ ይህንን ሾላ ተነቀል ብትሉት ይነቀላል። ማርቆስ ወንጌል ላይ እንዲሁም እኔ ከማደርገው በላይ ታደርጋላችሁ አለ። እስቲ ምንድነው ጌታ ያላደረገው ነገር? ሁሉ ነገር አድርጓል። ግን ቢኖር እንኳ ማለት ነው እኔ ያላደረኩት ነገር ቢኖር እንኳ ታደርጋላችሁ አለ። ስለዚህ ቅዱሳን ወይም ደግሞ ጻድቃን በሃይማኖታችን ውስጥ ያሉት አባቶቻችን እልፍ ናቸው፣ በጣም ብዙ ናቸው። ምን አደረጉ ሲባል ወንጌልን በህይወት ኖሩት። በትዳር ውስጥም ያሉት እንደ ጸጋ ዘአብና እንደ ቅድስት እግዚአብሔር እንደ ቅዱስ ጸጋ ዘአብና እንደ ቅድስት እግዚአብሔር ያሉት እንደ ቅዱስ ያሬድ እናትና አባት እንደ አቡነ ተክለ ሃይማኖት እንደ አቡነ ገብረ መንፈስ ቅዱስ እናትና አባት በትዳር ውስጥ ኖረው ጻድቃንን ወለዱ። እንግዲህ አስቡት፣ ተክልዬ ጻድቅ ናቸው፣ ትዳር የለም፣ በምንኩስና ነው የኖሩት። የእነሱ እናትና አባት ግን እንዴት ያለ ህይወት እንደኖሩ በገድላቸው ለማየት ይቻላል። ሞቶሎሚ እንዴት አድርጎ እንዳሰቃያቸው፣ ቅዱስ ሚካኤል እንዴት እንደረዳቸው፣ የወላይታው ንጉስ ማለት ሞቶሎሚ እንዴት አይነት ስቃይ ውስጥ እንደከተታት፣ በተለይ የአቡነ ተክለ ሃይማኖትን እናት፣ እሷ ደግሞ እንዴት አይነት ቅድስትና ጻድቅ እንደሆነች፣ በትዳር ውስጥ እንዴት ፍቅር እንዳለ፣ ካህን ሆኖ ቤተ ክርስቲያን ሄዶ አጥኖ ከመጣ በኋላ ሚስቱን ቤት ሲያጣት እንዴት አልቅሶ ለሚስቱ ይጸልይ እንደነበረ፣ ቅዱስ ሚካኤል የዚህን ጻድቅ ሰው ጸሎት ሰምቶ እንዴት አድርጎ ከዛ ሊደፍራት ከነበረ፣ ሊያገባት ከነበረ፣ ለጣዖታት ሊሰዋት ከነበረ ጨካኝ ንጉስ ነጥቆ እንዴት አድርጎ ቅዱስ ሚካኤል እንዳመጣት ታሪኩ ተጽፏል። ይሄ ታዲያ ቢነበብና እኛ ብንጸልይበት ምንድነው ችግሩ? ትዳራችንን እናተርፍበታለን። ስንቶቹ አባቶቻችንና ነገስታት የኖሩበትን መጽሐፍት ዛሬ ስለጣል ነው እኛም የተጣልን ሆን የተናቀን ሆን። ስለዚህ መመለስ ነው የሚሻለው፣ ማንበብ ነው የሚሻለው። ቤተሰቦች ወደ አባቶቻችን ታሪክ እንመለስ የሚል መልእክትን ያለኝ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።